ሰላም እንዴት ናችሁ? የመመረቂያ ጽሁፍ ሪሰርች ሴሚናር ፕሮጀክት ሪቪው ስንሰራ አብዛኞቻችን ሪፈረንስ እና ሳይቴሽን የምናስገባው በማኑዋል። ይሄ ደግሞ እጅግ አድካሚ አሰልቺና ጊዜያችሁን ይወስድባችኋል። ስለዚህ በዚህ ቪዲዮ የምናየው እንዴት ሜንድሌ ሪፈረንስ ማኔጀርን ዳውንሎድ አድርጋችሁ ከማይክሮሶፍት ወርድ ጋር ኢንተግሬት አድርጋችሁ ሪፈረንስ እና ሳይቴሽን አውቶማቲካሊ ሪሰርቻችሁ ውስጥ ሊሆን ይችላል ፕሮጀክታችሁ ወይም ደግሞ ሴሚናር ውስጥ ማስገባት እንደምትችሉ እናያለን። ታዲያ ቪዲዮ ብዙዎቹ ጋር እንዲደርስ ላይክ ሼር ማድረግ እንዳረሱ እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳረሱ። አሁን በቀጥታ ወደ ቪዲዮ። መጀመሪያ ሜንድሌ ሪፈረንስ ማኔጀርን ዳውንሎድ እናደርጋለን። ስለዚህ የምንጠቀምበትን ብራውዘር እንከፍታለን። ከከፈትን በኋላ ሰርች ባሩ ጋር መተን ሜንድሌ ሪፈረንስ ማኔጀር ብለን እንጽፋለን። ሜንድሌ ሪፈረንስ ማኔጀር ብለን ከጻፍን በኋላ ኦኬ ወይም ኢንተር እንለዋለን። ከዛ ሰርች አድርጎ እነዚህን ያመጣልናል። የሁለተኛውን ሜንድሌ ሪፈረንስ ማኔጀር ፎር ዴስክቶፕ የሚለውን እንከፍታለን። ከዛ ይሄን ያመጣልናል ሜንድሌ ሪፈረንስ ማኔጀር ፎር ዴስክቶፕ። ይሄንን ዳውንሎድ ለማድረግ ዳውንሎድ እና ፎር ዊንዶ የሚለው ላይ ኦኬ እንለዋለን። ኦኬ ስንለው እንግዲህ እዚህ ጋር ዳውንሎድ አይከኑ ላይ ዳውንሎድ እያደረገልን ነው። እንደምታዩት ዳውንሎድ አድርጎ እስከሚጨርስ ትንሽ እንጠብቀዋለን። አሁን ዳውንሎድ አድርጎ ጨርሷል። ዳውንሎድ ያደረግንበትን ፎልደር እንከፍታለን። ዳውንሎድ ያደረግንበትን ፎልደር ስንከፍተው እዚህ ጋር እንደምታዩት ሜንድሌ ሪፈረንስ ማኔጀር ብሎ አለ። ይሄንን ኢንስታል ማድረግ ይኖርብናል። ኢንስታል ለማድረግ እሱ ላይ ራይት ክሊክ እናደርጋለን። ራይት ክሊክ ካደረግን በኋላ ረን አስ አድሚኒስትሬተር የሚለው ላይ ኦኬ እንለዋለን። ከዛ ይሄን ያመጣልናል። እዚህ ጋር እንደምታዩት ሁለት ምርጫዎች አሉ። የመጀመሪያው ላይ ክሊክ እናደርጋለን። ክሊክ ካደረግን በኋላ እዚህ ጋር እንመጣና ኔክስት የሚለው ላይ ኦኬ እንለዋለን። ኔክስት የሚለው ላይ ኦኬ ስንለው እዚህ ጋር ኢንስታል ይለናል። ኢንስታል ላይ ኦኬ እንለዋለን። ኦኬ ስንለው ኢንስታል አድርጎ የሜንድሌ አይከንን እዚህ ጋር ልክ እንደነዚህ ያመጣልናል። ኢንስታል አድርጎ እስከሚጨርስ ትንሽ እንጠብቀዋለን። እንደምታዩት እንግዲህ ኢንስታል አድርጎ ጨርሷል። የሜንድሌ ሪፈረንስ አይከንንም እዚህ ጋር አምጥቶልናል። ከዛ እዚህ ጋር መጣና ፊኒሽ የሚለው ላይ ኦኬ እንለዋለን። ከዛ ሜንድሌ ሪፈረንስ ማኔጀር ይሄንን እንከፍታለን። ከከፈትነው በኋላ ኢሜል እና ፓስወርድ እንድናስገባ ይጠይቀናል። ኢሜላችንና ፓስወርድ እናስገባለን። ከዛ እዚህ ጋር መጣና ሳይን የሚለው ላይ ኦኬ እንለዋለን። ኦኬ ስንለው ሜንድሌ ሪፈረንስ ማኔጀርን ይከፍትልናል። የሜንድሌ ሪፈረንስ ማኔጀር ኢንተርፌሱ ይሄንን ይመስላል። መጀመሪያ ሜንድሌ ሪፈረንስ ማኔጀርን ከማይክሮሶፍት ወርድ ጋር ኢንስታል አድርገን ኢንተግሬት ማድረግ ይኖርብናል። ስለዚህ ከማይክሮሶፍት ወርድ ጋር ኢንተግሬት ለማድረግ ወደ ሜኑ ባር እንመጣና ቱልስ ላይ ኦኬ እንለዋለን። ቱልስ ላይ ኦኬ ስንለው እነዚህ ምርጫዎች ያመጣልናል። የሁለተኛውን ኢንስታል ሜንድሌ ሳይት ፎር ማይክሮሶፍት ወርድ የሚለው ላይ ኦኬ እንለዋለን። ኢንተግሬት ስናደርግ ምናልባት ኢሜል ሊጠይቀን ይችላል። ኢሜላችንን ማስገባት ይኖርብናል። አሁን ሜንድሌ ሪፈረንስ ማኔጀር ከማይክሮሶፍት ወርድ ጋር ኢንተግሬት መሆን አለመሆኑን ወደ ወርድ ተመልሰን ቼክ እናደርገዋለን። እሱን ቼክ ለማድረግ ወደ ሜኑ ባር እንመጣና ሪፈረንስ ላይ ክሊክ እናደርጋለን። ሪፈረንስ ላይ ክሊክ ስናደርግ እዚህ ጋር እንደምታዩት ሜንድሌ ሳይት ብሎ መጥቷል። እንደዚህ የሜንድሌ አይከን ማይክሮሶፍት ወርድ ላይ ከመጣልን በኋላ እዚህ ጋር ሪሰርቻችን ላይ ወይም ደግሞ ፕሮጀክታችን ላይ የምናስገባቸውን ሪፈረንሶች መጀመሪያ ሜንድሌ ሪፈረንስ ማኔጀር ላይ ማስገባት ይኖርብናል። ስለዚህ ወደ ሜንድሌ ሪፈረንስ ማኔጀር እንመለሳለን። ወደ ሜንድሌ ሪፈረንስ ማኔጀር ከተመለስን በኋላ ሪሰርቻችን ላይ እንደ ሪፈረንስ የምንጠቀማቸውን ፒዲኤፎች መጽሐፍቶች ለማስገባት እዚህ ጋር እንመጣና አድ ሪፈረንስ የሚለው ላይ ኦኬ እንለዋለን። እሱ ላይ ኦኬ ስንለው እነዚህ ምርጫዎች ያመጣልናል። የመጀመሪያው ኢምፖርት ፋይል አንድ ፒዲኤፍ ብቻ ወይም ደግሞ መጽሐፍ ብቻ ኢምፖርት ማድረግ ከፈለግ፣ ሁለተኛው ኢምፖርት ፎልደር በፎልደር ያሉ የተለያዩ ፒዲኤፎችን ኢምፖርት ማድረግ ከፈለግ ከዚህ ውስጥ እናንተ የምትፈልጉትን መምረጥ ትችላላችሁ። ለአሁን ግን ኢምፖርት ፋይል የሚለው ላይ ኦኬ እንለዋለን። ከዛ ሪዳይሬክት አድርጎ ኮምፒውተራችሁ ላይ ወዳለ ፋይል ፎልደር ይወስዳችኋል። ከዛ ውስጥ እንደ ሪፈረንስ የተጠቀማችሁትን ፒዲኤፎች ወይም ደግሞ መጽሐፍቶችን ሰሌክት ታደርጋላችሁ። ለአሁን እነዚህ ሶስቶች ሰሌክት አድርገን እናያለን። ስለዚህ እነዚህ ሰሌክት እናደርጋቸዋለን። ሰሌክት ካደረግናቸው በኋላ እዚህ ጋር እንመጣና ኦፕን እንላቸዋለን። ኦፕን ስንላቸው እዚህ ጋር እንደምታዩት አፕሎዲንግ ቱ ፋይልስ ይላል። ሁለቶችን አስገብቷል። ሶስተኛውንም እያስገባ ነው እንደምታዩት። 3 ፋይልስ አፕሎድ ሰሌክት ያደረግናቸውን ሶስቱንም አፕሎድ አድርጎ ጨርሶልናል ማለት ነው። ከዛ ያስገባናቸውን ፒዲኤፎች ልክ እንደዚህ እዚህ ጋር ያስቀምጥልናል። ሌላው እዚህ ጋር ላስገባናቸው ፒዲኤፎች የጆርናል አርቲክል ሊሆን ይችላል መጽሐፍቶች እያንዳንዱ ዲቴይል መረጃቸው አለ። እዚህ ጋር አውተር ያሳተሙ ሰዎች ስማቸው እዚህ ጋር አለ። ይር ኦፍ ፐብሊኬሽን እዚህ ጋር መቼ እንደታተሙ እዚህ ጋር አለ። ታይትል የመጽሐፉ ታይትል ወይም ደግሞ የአርቲክሉ ታይትል እዚህ ጋር አለ። ሶርስ እነዚህን መጽሐፍቶች ወይም ደግሞ አርቲክሎች ከየት ላይ እንዳገኘን እዚህ ጋር አለ። በተጨማሪም ደግሞ ስለ እያንዳንዱ አርቲክል ወይም ደግሞ መጽሐፍ ዲቴይል መረጃ ማግኘት ከፈለግን የምንፈልገው አርቲክል ላይ ወይም ደግሞ መጽሐፍ ላይ ደብል ክሊክ እናደርጋለን። ደብል ክሊክ ስናደርግ ልክ እንደዚህ አርቲክሉን ወይም ደግሞ የፈለግነውን መጽሐፍ ይከፍትልናል። እዚህ ጋር እንደምታዩት እንግዲህ መጽሐፉ ምን እንደሚመስል ወይም ደግሞ አርቲክሉ ምን እንደሚመስል፣ የትኛው ጆርናል ላይ እንደታተመ፣ ሪሰርች ነው፣ ሪቪው ነው ወይስ ምንድነው፣ አሳታሚዎቹ ሁሉም ኤቭሪቲንግ
እዚህ ጋር በዚህ መልኩ ልናየው እንችላለን ማለት ነው። በተጨማሪም ደግሞ ስለ አርቲክሉ ወይም ደግሞ ስለ መጽሐፉ ዲቴይል መረጃ ይሄው እዚህ ጋር አለ። ኢንፎ ብሎ ጆርናል አርቲክል ይሄኛውን ጆርናል ላይ ፐብሊሽ የሆነ ሪሰርች ነው። የዚህ አርቲክል ታይትልም ይሄው እዚህ ጋር እንዳለ ነው። እዚህ ጋር ተመሳሳይ መሆኑን ቼክ ማድረግ ይኖርብናል። ምናልባት ስህተት ካለው እዚህ ጋር ክሊክ እናደርግና እዚህ ጋር ፐብሊሽ በሆነው ማስተካከል ይኖርብናል ማለት ነው። ከዛ ትንሽ እዚህ ጋር ወርታች ደግሞ ስንወርድ ኪ ኢንፎርሜሽን አውተርስ ያሳተሙት ይሄንን ፔፐር እዚህ ጋር ስማቸው አለ። ምናልባት እዚህ ጋር ያለው ስምና ትክክለኛ ፔፐሩ ላይ ያለው ስም ስህተት ከሆነ እዚህ ጋር እንመጣና ክሊክ እናደርጋለን። ክሊክ ካደረግን በኋላ ትክክለኛ የታተመው ፔፐር ላይ ያለውን ስም እዚህ ጋር መተን ማስተካከል ይኖርብናል ማለት ነው። ከዛ ይር ኦፍ ፐብሊኬሽን 2019 ነው። አንዳንድ ጆርናሉ የታተመበትና እዚህ ጋር የሚያስቀምጠው የተለያየ ስለሆነ አሁንም እዚህ ጋር እንመጣና ፔፐሩ ላይ ትክክለኛ ያለውን ይር ኦፍ ፐብሊኬሽን ከዚህ ጋር ተመሳሳይ መሆኑን ቼክ ማድረግ ይኖርብናል። 2019 ነው። ከዛ አስፈላጊው ደግሞ ኢሹ 8 ነው። እዚህ ጋር እንደምታዩት ነምበር 8 ኢሹ 8 ነው። ከዛ የጆርናሉ ስም ክሊኒካል ቴራፒውቲክስ ነው። እዚህ ጋር እንደምታዩት ክሊኒካል ቴራፒውቲክስ ነው። ከዛ ቮሊዩም 41 ነው። እዚህ ጋር እንደምታዩት 41 ነው። እንግዲህ እዚህ ፔፐር ኪ ኢንፎርሜሽኑ ሪፈረንስ ላይ ስናስገባ የሚወጡት ይሄንን ይመስላል። አሁን ወደ መጀመሪያ ወደ ሪፈረንሶች ለመመለስ ይሄንን እዚች ጋር መጣና እንዘጋዋለን። ይሄንንም እዚህ ጋር መጣና እንዘጋዋለን። ከዘጋም በኋላ መጀመሪያ ወደ አስገባንበት በዚህ መልኩ ይመልሰናል ማለት ነው። አሁን ደግሞ እንዴት እነዚህ እንደ ሪፈረንስ እና እንደ ሳይቴሽን ሪሰርቻችን ላይ ማይክሮሶፍት ወርድ ላይ አውቶማቲካሊ ማስገባት እንደምንችል እናያለን። ስለዚህ ወደ ማይክሮሶፍት ወርዳችን ወይም ደግሞ ወደ ሪሰርቻችን እንሄዳለን ማለት ነው። ወደ ሪሰርቻችን ወይም ደግሞ ወደ ማይክሮሶፍት ወርድ ከመጣን በኋላ እነዛ ሪፈረንሶች ሳይት ማድረግ ወደምንፈልገው ቦታ እንመጣና ክሊክ እናደርጋለን። ክሊክ ካደረግን በኋላ ወደ ሜኑ ባር መጣን ሪፈረንስ ላይ መሆናችንን ቼክ እናደርጋለን። ከዛ እዚህ ጋር መጣና ሜንድሌይ ሳይት የሚለው ላይ ኦኬ እንለዋለን። ኦኬ ስንለው ሜንድሌይ ሳይት ብሎ በዚህ ጋር ይከፍትልናል። ሎዲንግ ይላል። ትንሽ እንጠብቀዋለን። ከዛ ይሄን ያመጣልናል። ሜንድሌይ ሳይት አስ ዩ ራይት ይላል። እዚህ ጋር መጣና ጌት ስታርትድ የሚለው ላይ ኦኬ እንለዋለን። ኦኬ ስንለው እዚህ ጋር ይሄን ይከፍትልናል። ሪፈረንስስ ሳይቴሽን ሴቲንግ የሚለው ላይ ኦኬ እንለዋለን። ሳይቴሽን ሴቲንግስ ላይ ኦኬ ስንለው ይሄን ያመጣልናል። እዚህ ጋር መጣና ቼንጅ ሳይቴሽን ስታይል የሚለው ላይ ኦኬ እንለዋለን። ኦኬ ካልነው በኋላ እንግዲህ ዩኒቨርሲቲያችን እንደሚከተለው ሃርቫርድ የምትከተሉ ከሆነ ሃርቫርድን ትጠቀማላችሁ። አሜሪካ ሳይኮሎጂካል አሶሲዬሽን 7th ኤዲሽን ከሆነ እሱን ትመርጣላችሁ። ሃርቫርድ ሪፈረንስ ፎርማት 1 ከሆነ እሱን ትመርጣላችሁ። ወይም ወርታች አሉ ከነዚህ ውስጥ እንግዲህ እንደ የዩኒቨርሲቲያችሁ ትመርጣላችሁ። ለምሳሌ ለአሁን ሃርቫርድ ሪፈረንስ ፎርማት 1ን ሰሌክት እናድርገው። ሰሌክት ካረግን በኋላ እዚህ ጋር አፕዴት ሳይቴሽን ስታይል የሚለው ላይ ኦኬ እንለዋለን። ኦኬ ስንለው እዚህ ጋር ሃርቫርድ ሪፈረንስ ፎርማት 1 ብሎ ያመጣልናል። ሳይቴሽን ስታይላችንና ሪፈረንስ ስታይላችን ከቀየርን በኋላ መልሰን ሪፈረንስ ላይ ኦኬ እንለዋለን። ሪፈረንስ ላይ መልሰን ኦኬ ካልነው በኋላ እዚህ ውስጥ ካሉት አርቲክሎች ወይም ደግሞ መጽሐፍቶች ውስጥ እዚህ ጋር እንደ ሳይት ማስገባት ያለብንን ከነዚህ ውስጥ እንመርጣለን ማለት ነው። ከነዚህ ውስጥ የምንፈልገው አርቲክል ላይ ወይም ደግሞ መጽሐፍ ላይ ክሊክ ስናደርግ እዚህ ጋር ኢንሰርት ዋን ሳይቴሽን የሚል አክቲቭ ይሆንልናል። ይሄ አክቲቭ ከሆነልን በኋላ እሱ ላይ ኦኬ እንለዋለን። ኦኬ ስንለው እንደምታዩት እዚህ ጋር አውቶማቲካሊ ሳይቴሽናችንን አስገብቶልናል ማለት ነው። አሁንም ለሁለተኛው ፓራግራፍ ሳይቴሽናችንን ማስገባት ከፈለግን እዚህ ጋር ክሊክ እናደርጋለን። ክሊክ ካደረግን በኋላ ከነዚህ አርቲክሎች ውስጥ ወይም ደግሞ መጽሐፍቶች ውስጥ የትኛው ነው ለዚህ ፓራግራፍ ሳይቴሽን የሚሆነው? ለምሳሌ ይሄኛውና የሁለተኛው ቢሆን ሁለቱንም ሰሌክት እናደርጋለን። እነዚህን ሁለቶች ሰሌክት ስናደርግ እዚህ ጋር እንደምታዩት ኢንሰርት ቱ ሳይቴሽን ይላል። እሱ ላይ ኦኬ እንለዋለን። ኦኬ ስንለው እንደምታዩት ሁለቶችንም ሳይቴሽን አውቶማቲካሊ በዚህ መልኩ አስገብቶልናል ማለት ነው። አሁንም ለዚህኛው ሳይቴሽን ማስገባት ስንፈልግ ለምሳሌ እዚህ ጋር መሃል ላይ የሚገባ ከሆነ ሳይቴሽን የሚገባበት ቦታ ክሊክ እናደርጋለን። ለምሳሌ ይሄኛው ደግሞ ከዚህኛው ላይ ወስደን ከሆነ እዚህ ጋር መጣና ክሊክ እናደርጋለን። ክሊክ ስናደርግ እዚህ ጋር ኢንሰርት ዋን ሳይቴሽን የሚለው አክቲቭ ይሆንልናል። አሁንም እሱ ላይ ኦኬ እንለዋለን። ኦኬ ስንለው እንደምታዩት አሁንም ሳይቴሽናችን አውቶማቲካሊ አስገብቶልናል ማለት ነው። ስለዚህ በዚህ መልኩ ሪሰርቻችሁ ላይ አውቶማቲካሊ ሳይቴሽን በሜንድሌይ ሪፈረንስ ማኔጀር ማስገባት ትችላላችሁ ማለት ነው። አሁን ደግሞ እነዚህን አውቶማቲካሊ ያስገባናቸውን ሳይቴሽኖች እንዴት ሪፈረንስ ስር ባይብሊዮግራፊ ማስገባት እንደምንችል እናያለን። ስለዚህ ሪፈረንስ ስር እንወርድና ክሊክ እናደርጋለን። ሪፈረንስ ስር ክሊክ ካደረግን በኋላ እዚህ ጋር እንመጣና 3 ነጥቡ ላይ አንዴ ክሊክ እናደርጋለን። 3 ነጥቡ ላይ ክሊክ ስናደርግ እነዚህ ምርጫዎች ያመጣልናል። ኢንሰርት ባይብሊዮግራፊ የሚለው ላይ ኦኬ እንለዋለን። ከዛ ይሄን ያመጣልናል። ፐርፎርማንስ ኖትስ ፎር ባይብሊዮግራፊ አፕዴትስ ስዊች ቱ ማኑዋሊ አፕዴት። ማኑዋሊ አፕዴት ማድረግ ከፈለጋችሁ እሱን ትመርጣላችሁ። ኪፕ ላይፍ አፕዴት፣ ላይፍ ደግሞ ራሱ አፕዴት እንዲያደርግላችሁ ከፈለጋችሁ እሱን ትመርጣላችሁ። ከመረጥን በኋላ ይሄን ያመጣልናል። ኢንሰርት ባይብሊዮግራፊ እዚህ ጋር ኮንቲኒው የሚል አለ። እሱ ላይ ኦኬ እንለዋለን።
ኦኬ ስንለው እንግዲህ እንደምታዩት አውቶማቲካሊ ሪፈረንሶችን በዚህ መልኩ አስገብቶልናል ማለት ነው። እንግዲህ በዚህ መልኩ ሪሰርች ወይም ደግሞ ፕሮጀክት ስትሰሩ ሳይቴሽን እና ሪፈረንስ አውቶማቲካሊ ሜንድሌ ሪፈረንስ ማኔጀርን በመጠቀም ማስገባት ትችላላችሁ። በተጨማሪም ሐሳብ፣ አስተያየት፣ ጥያቄ ካላችሁ ስለ ሜንድሌ ሪፈረንስ ማኔጀር እንዴት መጠቀም እንዳለባችሁ ወይም ደግሞ ግልጽ ያልሆነላችሁ ነገር ካለ ኮመንት ላይ አስቀምጡልኝ፣ እመልስላችኋለሁ። ቪዲዮ ምንም ጥርጥር የለውም ጠቃሚና አስፈላጊ ስለሆነ ለብዙዎች እንዲደርስ ላይክ፣ ሼር ማድረግ እንዳረሱ። እንዲሁም ደግሞ እስካሁን መታችሁ ምንም ስለማትከፍሉበት ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳረሱ። ምክንያቱም በየጊዜው ጠቃሚና ትምህርታዊ ቪዲዮዎችን የምታገኙበት ቻናል ነው። ቀጣይ በሌላ ጠቃሚና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር ሰንብቱ።